ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ሎማይና ደራ ዘጠኝ ወር አርግዘሽ በጭንቅ አሳድገሽ ጡትሽን አጥብተሽ ምሳዬን ራቴን ቁርሴንም አብልተሽ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ሎማይና ደራ ካጠገቧ ሳርቅሎ ከፊቷ ሳልጠፋሎ ካይኗ ሳልሰወር ልጄ ጠፋች ብላኔ እናቴ መሸበር ያ ሁሉ መጨነቅሎ ካንቺ እንዳልለይሽ እንዳታጭኝ ነበር እናቴ ምን በጀሽ እንደወጣው ስቀር አይንዬ አይን ዓለም እጁን ያገኝ አራት ዓለም ያን ሰው እኮ ዛፍተ ነው የመጣ ነው አለ ለዚህ አለ ፖሊስ አሳውቀን ቶሎ ብለን እንትን ነበር ይልቅ ቶሎ እንሂድ ምን ነው አይቼው እስር እንድገባ ፈለክ እንዴ ታምሱማ አይንዬ ደህና ነሽ አይደለ አዎ ደህና ነኝ እህታለም አመሰግናለሁ ይኸውልሽ የመጀመሪያ ስራችን ይሄ ልጅ ነው የሚሆነው። እሺ እርግጠኛ ነኝ ሳይያስ እንዳፈሪ ይኸውልሽ ቀስ ብለሽ አንቺ በዚህ ተነክበልሽ አንቺን አይቶ ሲፈዝ እኔ ደግሞ ነጥቋለሁ ማለት ነው። ግን እርግጠኛ ነህ? አዎ እኔ ቀስ ብለሽ ነጋ ብቻ ነው። እሺ ጀግኒ ከምር ትችያለሽ። በዚህ ውበት እኮ ክልትቡን ያደረግሽው ይሄ መጀመሪያሽ ነው። የመጀመሪያ ስለሆነ ይሄ ላንቺ። እንደዛማ አይሆንም። ሁለታችንም እኩል ነው የሰራን፣ እኩል ነው የምንካፈል። ያው ሁላ ነገር እሺ ተነጋግረን በእውነት አይሆንም። እሺ አንድ ሀሳብ አለኝ። ይሄ የመጀመሪያችን ስለሆነ ይሄ ላንቺ፣ ቀጣዩ ስራ ደግሞ ለኔ ይሆናል። እንደዛ ያስማማናል። ግን አሁን ይሄን ስልኬን ነው የምሸጠው። ችግር የለም። ተቀው የሚባል ነገር ስላለ ሄደን እንመንዝራት። ፊስሽ ነይ አንቺ ተሰሚያለሽ? ያበላሽሽው ዕቃ በጣም ውድ ነው። እሱንማ በደንብ አውቃለሁ፣ ግን ስራው ስለሚያስፈልገኝ ነው። በጣም ይቅርታ። ከዚህ በኋላ በአንቺ ቦታ ሌላ ሰው ቀጥረበታለሁ። እባክህ ሁለተኛ ምንም ነገር አላደርግም። ይሄንን ብቻ ለፈኝ። ውጭልኝ። ከዚህ በኋላ ላይሽ አልፈልግም። ውጭልኝ። ስራው በጣም ያስፈልገኛል። እባክህን ተረዳኝ። በቃ ይቅርታ አድርግልኝ እባክህን። ሴትዮ ውጭልኝ። ቲና ቆይ ምን ሆነሽ ነው? ከስራ ተባረርኩኝ። ለምን አልሰማማችሁ? እንደዛ አይደለም። ኮፊ ማሽኑን እየሰራሁበት ነበር። ከዛ ድንገት ነው ዝም ያለው። የሚሰራውም ሰውዬ መጥቶ ሳይው ከጥቅም ውጭ ሆኗል አለ እና በቃ እኔ ገንዘብ አልጠይቅሽም ስራውን ብቻ ለቀሽ ውጪልኝ አለኝ። አቡ ገንዘብ አለመጠየቁም እኮ አንድ ነገር እኮ። ይሄን እኮ ባንቺ ምክንያት አይሆንም እኮ የተበላሽው። አቡቴ በቃ ፈጣሪ ያውቃልሽ። አትጨነቂ። በቃ እንግዲህ አታልቅሽ። በቃ የሆነ ነገር ይፈጠራል። አሁን ማድረግ ያለብን በቃ ስራ መጀመር ነው። እኔ አሁንስ እኮ ፈተና ይበዛሽ። አሁን ነበር የቁም ብር ተቀብዬ የመጣሁት። እሱንም ይሁን ሌባ ዘረፈኝ። በቃ ቲናዬ አሁን አታልቅሽ። በቃ ማድረግ ያለብን አሁን ስራ መፈለግ ነው። እሱንስ በፍጥነት ማግኘት የምችል ይመስላል። እንፈልጋለና ደግሞ እርግጠኛ ነኝ እናገኛለን። እሺ በቃ ነው አሁን
አይዞሽ። ለማንኛውም በቃ አንቺ ሲጠብቂኝ እሺ። እንድትታይብኝ አልፈልግም። እንዴ ምን ሸጠው እኮ ስልክ ነው፣ መሳሪያ እኮ አስመሰልከው እኮ። እዚያ ያለው ድባብ አይነፋማ። ጫት ምናምን እየቃሙ ስለሆነ አንቺ ደግሞ እንድትታይብኝ አልፈልግም። አይመስለኝም። ይዤ መሸፈደል መሰለሽ እንዴ? እንደዛ ሳይሆን ሌላ ጊዜ ሰዎቹን ብታሳየኝ እኔ እየመጣው እሸጣለሁ ብዬ ነበር። እኔ እኮ ከጎንሽ የትም አልጠፋም። ሸጪው መጥቶ በቃ አንቺ እዚሁ ጠብቂኝ እሺ። በቆንጆ ብር ሸጥከው። በጣም እድለኛ ሰው ነሽ። መላ ጠሩባችሁ ነበርና በአሪፉን ይሸጡልኝ። እሺ በቃ እንደዛ ከሆነ ቤቴ ሄጄ አስቤዛ ምናምን ልገዛዛ። ጥሩ ሀሳብ ነው፣ ግን ትንሽ አብረን ጊዜ ብናሳልፍ ደስ ነው እኮ። አስቤዛ ምናምን አብረን እንገዛዛ። እንደዛ ሳይሆን እኮ ያቺ የጀለስ ቤት ሄደን ፈታ እንድንል ብዬ። እሱ ሌላ ቀን ቢሆን አይሻልም? ዛሬ እኮ የስኬታችን ቀን ነው። እኔ ደግሞ ለአንቺ እንደዚህ ሆንኩኝ፣ አንቺ ትገግሚያለሽ። እሺ ግን አላምሽም። ኧረ እሱ ችግር የለም አታስቢ። ሁሉም እኮ ስራ ፈላጊ ስለሆነ እኮ ነው። የምር እናቴ፣ እኔ በጣም ነው ስልችት ያለኝ። አንዱን ስለው አንዱ፣ አንዱን ስለው አንዱ። ከዚሁ ልሞት አይሻልም እንዴ? በቃ እባክሽ አሁን መታገስ ነው። ደግሞ ያዝሽ፣ ሁሉም ደግሞ ያልፋል። በቃ ላይፍክ እንደዚህ ነው አይደል? እንዴት ማለት? ትሰርቃለህ። አረቺና አማርኛማ ቀይረት። ትሰራለህ በይ። አንቺም እኮ ገብተሽበታል። እሺ ትሰራለህ፣ ትዝናናለህ። በቃ ሰርቶ ማይዝናና አህያ ብቻ ነው። እሺ ነው። እሱ ትክክል ነው። ይሱ ግን እስቲ ስላንተ ንገረኝ። የድሮን ተው፣ አሁን ያዝኑ ይሻላል። ምንም ሳንተዋወቅ እኮ ነው የተቀራረብ ነው። እሺ ግን ሌላ ጊዜ። አይ እንደዛማ የለም። በደንብ ላቅህ እኮ ግዴታዬ ነው። ደግሞ ካኮረፉ እንደማላወራው ወቅ ዝም ነው። እሺ እምልህ። እሺ እንግዲህ እዚህ ሙድ ላይ ሆረር ፊልም እንደምነግርሽ ነው። ችግር የለም ንገረኝ። እኔ እናትም አባትም የለኝም። ሁለቱንም በአንድ ቀን አደጋ ነው ያጣኋቸው። ከአዲስ አበባ ተነስተን ወደ ክፍለ ሀገር ዘመድ ጥየቃ እየሄድን ነበር። መኪናው ተገልብጦ እናቴንም አባቴንም ነው ያጣኋቸው። እኔ አባቴ ሬሳ ላይ ተንጋሪ እየተረፍኩ በቃ ነው። እኔ አጠገቤ ላይ ማንም የለኝ። አንዳንዴ እዚህ ቤት፣ አንዳንዴ ደግሞ ሌላ ቤት እየሄድኩ እኖራለሁ። በቃ ከዚህ ሙድ እንውጣ በእናትሽ። ይቅርታ በእናት። አረ ችግር የለውም። ገነት ሰሞኑን ውስጤን ፍርሃት እያለኝ ነው። እኔ እያትፍሬን ያለሁልሽ ሜሪ። ሰላም ተሽሎ ነው? ደህና ነኝ። ሰላም ነች። እስቲ ቁጭ በል። ቆይ ግን ለምን መጣ ክሪስ? አይኔ በቃ እኔ ካንቺ ተነጥዬ መሆን አልቻልኩም።
ከዚህ በኋላ ከዚህ ቦታ አልሄድም። ግን እኮ አሁን የማይሆን ችግር ውስጥ ነው ያለነው። የምን ችግር? ምን ተፈጥሯል? አይንዬ ገና ከመምጣቱ አትነዝንዡ፣ ትንሽ ይረፍበት። ቢጨንቀኝ እኮ ነው። ይሄ ነገር ይቅርብሽ በቃ ህይወቴ። እሺ አራው ከበደኝ እኮ። በአንዴማ አይሆንም፣ ቀስ በቀስ ቢሆን ትለምጃለሽ። ይሱ አራኔ ሞቅ እያለኝ ነው። በቃ እንውጣ፣ ሲስተር እንዳይደብራት። እንደዛ ይሻላል። እኔማ ትንሽ መቆይ ደስ ይለኝ ነበር። ከሰከርኩ ጥሩ አይመጣም ይሱ። አሁን ራሱ እኮ የለውም ካልሽ እንግዲህ ምን ይደረጋል። እኔማ ትንሽ መቆይ ደስ ይለኝ ነበር። አረ ይሱ ይሄ ነገር እንኳን ይቀር። አታስደብሪኛ ይዊ። ከዚህ በኋላ እኮ አንቺ እኮ እኔ ነሽ። አይ አይሆንም እንዴ ይሱ። ያኔም እኮ ራሴን ስለማላቅ ነበር። ህይወቴ በጣም እኮ ነው የሚደብረው። አንዴ ጀምረ ነው የለ እንዴ? በቃ እሺ ወይ ሌላ ጊዜ ይሆናል። ለምን ሲባል? ዛሬ እኮ ጠዋት ደህና አልነበርኩም ይሱ፣ ተረዳኛ። እሺ ሌላ ጊዜ ግን እምቢ እንዳትዪ ነግሬሻለሁ። እሺ ለምንድን ነው እንደዚህ የምታየው? አይ ምንም ገርሞኝ ነው። እንዴ ምን የሚገርም ነገር አለ? እንትን ይሄ ቆይ እህትሽ ግን የት ሄዳ ነው? እሷን እኮ ነው የማስበው። በዛ ላይ ደግሞ አሟታል። ታዲያ ደውይላታ። እስኪ በእናትህ ስልክህን ስጠኝ ልደውልላት። እስካሁን ራሱ ምን ሆነሽ ነው? እናቴ ከቀልቤ እኮ አይደለሁም። ስልክ አታነሳም። ደግመሽ ሞክሪላት። አሁንም አታነሳም። ወይኔ ሲስተር ልትሆን ትችላለች። አሁነች እንዴ ህይወቴ፣ ቆይ ምን ሆነሽ ነው ስልክ ማታነሹ? አይ አልሰማሁትም ነበር። እሺ ቆይ አሁን የት ሆነሽ ነው? እዚሁ ከሰው ጋር ነኝ። ከሰው ጋር? እኮ ከማን ጋር ነሽ? አዎ እዚሁ ነኝ። ስመጣ እነግርሻለሁ። ቆይ አንቺ አሞኛል ብለሽ አይደል እንዴ ትምህርት ቤት የቀረሽው? ምን ያሽከረክርሻል? ቲና ግዴታ ሆኖብኝ ነው። እሺ እመጣለሁ። አሁኑኑ ነይ። እኔ በቃ ይሱዬ መሄድ አለብኝ። እሺ ችግር የለም። በቃ አብረን የምትፈልጊው ነገር እንገዛና በዛው መሸኝሻል። እሺ ተነስ ተነስ ተነስ። አትጨነቁ። ከዚህ በኋላ ነው እዚህ ነው። አንተማ ከዚህ መሄድ አለብህ። እኔ አንተን ማጣት አልፈልግም ክሪስ። አንቺ እኮ የወደፊት ሚስቴ ነሽ። ልጠብቅሽ እኮ ይገባል። እንዴት ነው ነገሩ? ግርማቸው ወጠና ሳይጎዳ አይቀርም። አሁን ባህላዊ ሐኪም ቤት ነው እየታከመ ያለው። እና ምን ይላል? እሱማ ቢለው ከቁስሉ ሲያገግም እያንዳንዳችን እንደሚገለን እየዛተ ነው ያለው። ያ የተመስገንስ ነገር እሱ አይደል ለገረም ይለኝ። ግርማቸውም እንደለኝ ታውቃላችሁ፣ በአንቺም ላይ ጭምር እንደሚዘት ነው የነገረኝ። እሷ ምን አደረገችው? ወንድ ከሆነ እዛ ግርማቸው ላይ አይደነፋም ነበር? እሱ ቢያቅተውና እሱ እያለ ያለው ይሄ ሁሉ ቀመር የዘረጋቸው እሷ ናች ነው እያለኛለሁ። አየሽ አይደል ይሄንም ያለ ረብሻ እያለ ነው ታዲያ ወደ ከተማ ሄድ የምትይኝ? አንበሳው አሁን ነገሩ ከሯል። ጨዋታው ሁሉ በመሳሪያ ነው። አይንዬ እንዳለችው አሁን ሀገሩን ለቀህ ብትሄድ ነው የሚሻል። እኔ የትም አልሄድም። ታዲያ በማታውቀው ሀገር ነፍስህን ልትሰጥ ነው? ለቤተሰቦች ኑርላቸው እንጂ። እኔ ለእሷን የምኖርላት ጨርሻለሁ። ከዚህ ቦታ ሬሳዬ ነው እንጂ ሜዶን አልሄድም። እሺ ተይኝ በቃ። እኔ አንዴ ተናግሬያለሁ። እንግዲያውስ እኔ እናንተ በደንብ ማውራት ይኖርብናል ማለት ነው። ደስተኛ ስለሆንሽ በጣም ደስ ያለኝ። በጣም አመሰግናለሁ። ምንም እኮ ምስጋና ያስፈልግ። ይሄ እኮ የጋራ ድላችን ቢሆንም ችግሬን ተረድተህ ስለረዳኝ በጣም አመሰግናለሁ። ግን እጠይቅሻለሁ ብዬ ረሱት። ምን? ገንዘቡም ተገኘ፣ እቁም ተገዛ። ገንዘቡን ከየት አመጣሽው ብትልሽ ምን ልትያዝ? ቅድም ስራ ነው አላልከኝም ነበር? ሰርቄ ነው እላታለሁ። እየቀለድሽ መሆን አለበት። አይ እሱ እንኳን አይደለም፣ ሳላስብበት ቀርቶ መስሎ ነው እኮ። ምንድን ነው ታዲያ ንገሪኝ። አንዴ እናታችን ውለታ ያለበት ሰውዬ ይረዳን እላታለሁ።
ከጭንቅላት ግን ጀግና እኮ ነሽ። ግን ያን ባለውለታ ማን ነው ብትልሽ ማለት ያት አንተ ነው ስጅ አስተዋውቃታለሁ። የምርሽና? ከምር ነሽ አምጣ። ሰርፕራይዝ! ምንድነው? ቆይ ይሄ ሁሉ ገንዘብ እና ይሄንን እቃ ከየት አምጥተሽው ነው? ወድቆ አግኝቼው ነው። እየቀለድኩ አይደለም ህይወቴ። ከየት ነው ይሄ ሁሉ ነገር ያመጣሽው? እንዴ ኧረ አረጋጊው እቴ። እኔ አልረጋጋም። በይ ቀጥ ብለሽ ይዘሽልኝ ውጪ። ይዘሽ ውጪ ትይኛለሽ? እንዴት ነው? ቆይ እንጂ ላስረዳሽ። ይሄ እኮ በጣም የሚያስፈልገን ነገር ነው። አሁን ዝም ብለሽ አትለፍልፊ። ከየት ነው ያመጣሽው? ብታይቴ ነው አንድ እናታችን ውለታ ያለበት ሰውዬ ነው። በሚያምር መኪና መጣና ይሄ ሁሉ እቃ ገዛዝቶ ይሄን ብር ሰጥቶኝ ስልክ ተቀያይረን ሄደ። እኛ ማናውቀው የእናታችን ውለታ አካፋይ ማን ነው? ወይስ አረ ሁለታችንም እንደማናውቀው ነው የነገረን። እኔ ግን እንዴ በቃ ሚረዳን ሰው አገኘን። ምን መጠራጠር ነው? እሱማ እኔም ከስራ ተባረርኩኝ። ምን ነው? ለምን? እሱም በኋላ ዘረዘርልሻለሁ። ለማንኛውም አሁን በጣም እርቦኛል። ምግብ አቅርቢና እንብላ። እሺ ያረ ወዴት ነው እንደከመኝ እኮ እንደገነት ሆነሻል። አዲያ ላይ አቅመህ ነው አይንዬን እንጠብቃለሁ የምትል ለመንገዱ እንዲተወንክ ስለሌላው እንጃ። በሉንሽ እንመለስ። ወዴት? አሃ ደከመኝ አላልክም እንዴ? ወደ ቤት ነው። አረ ለኔ እኮ አይደለም ላይንዬ አስቤላት እኮ ነው። አይንዬ አረ ለኔ ችግር የለውም፣ ግን ወዴት እንደምንሄድ ብትነግረን ነው የሚሻለው። አደጋ ያለበት ቦታ አይደለም። ይሄን ካወቃችሁ አይበቃም? አረ ይበቃል። እንሂድ በቃ ከናት እና ክሪስ የሚወደኝ ሰው ሊጠብቀኝ ነው ማለት ነው? ግዴታ ይቆይ ነው ፍቅር። አንቺ ግን የፈለግሽ አትመስይ። የምወደው ሰው መከታሽ ሊሆን ሲለኝ እንዴት እንብያለሁ? እና እንደዛ ከሆነ ለምን ሸሸሽ? ለምን ሄዳልሽ? እኔ እኮ አንተ እንዳትጎዳ ብዬ ነው። እኔ እወድሻለሁ። እኔም እወዳለሁ። አራኑ ባካችሁ የጠበቅኳችሁ ነው። ቆይ ምንድን ነው? መሳሪያ ልታለማምድ ነው። ና በክሪስ በቃ እንግዲህ ዛሬ ስታጭበጭብ መዋልሽ ነው ማለት ነው። ጉረኛ እስቲ በለያይ አይደለ? አባቴ እኮ ወታደር ነው። የወታደር ልጅ ነኝ እኮ። እስቲ አብረን እናያለን። እሺ እሺ። እንዴት አለ? በዚህ ነው የሚሆነው። እንዴት አደርግና ያስ በደንብ ያስበት። ይኸው መጀመሪያ ያንን ነው መጣ። ይኸው በደንብ መጀመሪያ የምትመታውን ይኸው። ምንድነው? ቆፍጠን በል እንጂ ወንድ አይደለ እንዴ? እኔ እኮ መሳሪያ ከዚህ በፊት ይሻላል አይደለም። ይኸው እንዴት አደርግና መጀመሪያ የምትመታውን ታያለህ። እሺ። መሳሪያ ምንም አያደርግም። ብትሞት ነው። ጠና ከሆነ ያልፍልህ። እዚህ ደገፍ ታደርጋለህ። ጠንከር ማድረግ ነው ሰው። ታ የምትመታውን ማየት አወቅ። በል አሁን እዚህ ጠንከር አለ። ታይ ነው መደገፍ በደንብ ያለ ማና ክሪስ ምንም አይልም፣ ግን ገና መለማመድ አለብህ። ከዚህ በላይ ይሄው ያሳይሽኝን እየመቱኝ አይደል እንዴ? እንደ ጅማሮ ጥሩ ነው። ምንም አይልም፣ ግን ደግሞ ጠላቶች በደንብ ልምድ ያላቸው ናቸው።
አንቺ ብቻ ጊዜሽን ስጭኝ እንጂ ለእኔ ምንም ችግር የለም። ለሱ ችግር የለም። በእናሁን እንሂድ። አይንዬ ነይ እንሂድ። ወደ ቀጣዩ ልመዳችን። ደግሞ ሳልነግርህ ህይወት እኮ የአስቤዛ ብላ ብር ይዛልኝ መጣች። ህይወት እህትሽ? አዎ። ከየት አምጥቼ ነው ልጅ? እኔ እንጃ አንድ ውለታ ያለበት ሰው ሰጠኝ ያለችኝ፣ እንደዛ እንደሆነ የነገረችኝ። ቅድም እኮ ከቤት ስወጣ አይቻችሁ ነበር። ኢሳያስ ውለታ መቁጠር ጀመረ ማለት ነው። ኢሳያስ ደግሞ ማን ነው? ኢሳያስ ነው። አሁን የእናቴ ውለታ ምናምን ነገር ያለ ምን አታውቂም እንዴ? ኧረ አላውቀውም። ይኸውልሽ ኢሳያስ ማለት ነው የሚገርም ዱርዬ ነው፣ የሚገርም ሌባ ነው። ሙሉ የሰፈር ልጆች ነው የሚፈሩት እኮ። ለነገሩ አንቺ ቤት ነሽ፣ ምን አታውቂም። እንዴት አመሸ? አይ እናፍቀኝ ሳይሆን ያው ቤቱ ሲደብረኝ ደወልኩ። አዎ አንድ ፍቅረኛ አላት፣ እሱ ጋር ሄዳ ነው። እንደዛ ይሻላል። ሲስተር መጣች። በቃ ይሱ ቻው። እሺ ኢሳያስን ነበር የምታወሪው? የምን ኢሳያስ? ዝም በይ እባክሽ። ደግሞ ከሰፈር ዱርዬ ጋር መንገድ ለመንገድ ተላፋደጅ ወይ አሉ። ደግሞ ባለውለታ ምናምን ስትይ የነበረው እሱ ዘርፎ የሚያመጣውን እቃ ነበር። ቲኑ ቆይ መጀመሪያ ከኔ እውነታውን ስሚ። ምንም ውለታ የለብሽም። አንቺም ደግሞ የሰጠሽን እቃ በሙሉ መልሽ። መጀመሪያ አዳምጪኝ። አላዳምጥሽም። ቲኑዬ የእናታችን ውለታ አለብኝ ያለው እራሱ ኢሳያስ ነው። ግን ያው አንቺ እንድታምኚኝ እንደዛ አደረኩ። ቆይ ደግሞ ባለፈው ኢሳያስ እያልሽ ቃዥሽውስ እኮ ካወኩት እኮ በጣም ቆይቷል። ግን ያው መጀመሪያ እኔም እንዳንቺ አላመንኩትም ነበር፣ ያው ዱርዬ ስለሆነ። እኔ ግን መቼም አላምነው። እንዴት ይኑ ካላምንሽ ይቀራል። ደግሞም የእናታችን ውለታ አለበትና ሊረዳን ስለመጣ ልትወቅሹ ነው እንዴ? በዛ ላይ ደግሞ ዱርዬ ሰው ውለታ አይቆጥርም ያለሽ ማን ነው? በእናትሽ በቃ ህይወት ተይኝ። ወይ ቲኑ ያው ተወኩሽ በቃ። እንደውም ልታወቀውም ላወራውን ፈልጋለሁ። ምን ነው? አይ ምንም። እንደውም እሱ አስተዋውቀኝ እያለኝ ስለሆነ አስተዋውቅሻለሁ። በጣም ጥሩ። ከክላስ ስትመጪ ትጠሪውና ተዋወቀዋለሁ። እሺ በቃ እንዳታኝ፣ እራት በልተሽ ትተኛለሽ። እሺ አይንዬ እንዴት ነው? አምሮብኛል። እሱ ያለው ልብስ እንደፈለገ ለመሆን ስለማይመቸው ነው አይንዬ። ኧረ እኔ ስላልጠበቅኩ ነው እንጂ በጣም ነው ያማረብህ። ወደሽዋል? አዎ እኔ እኮ ይደብርሃል ብዬ ነው። እንዴ አንቺ እኮ ወደድሽማ ከዚህ በኋላ ሁሌ እንደዚህ ነው የምለብሰው። የእኛን ሰው ወዶማ የእኛን ባህልና ልብስ ከናቀ ጠላታችን እሱ ነው። ኧረ እኔ ወድጄዋለሁ። ገነት በልናሽ እንሂድ። እኔም አብሬያችሁ እመጣለሁ። ደስ ይላል።
አንተ ምን ሆነሃል? ቆዩኝ አይደል? አረ ምን ትቆያለህ? እንደውም ቀድመኝ ደረስክ እንጂ። ደግሞ እኮ ከማዚ ጋር መሄድ ይችል ነበር። ተቸገርክ እኮ። እኔ እንዳደርስሽ ፈልገሽ አይደል? አይ አይደለም፣ ያው ልነግርህ የምፈልገው ነገር ስላለ ነው። ምንድነው እሱ? ዛሬ ከእህቴ ጋር አስተዋውቃለሁ። ያው የእናታችን ውለታ ያለብህ ሰው አንተ አይደለ? ደግሞ እህቴ ዱርዬ እንደሆን ካውቃለች። አረ ነገሩ እኮ ውስብስብ ባለ። አዎ በጣም ግን ብቻ የእናቴ ባለውለታ ነህ። ስለዚህ መተህ ትተዋወቃታለህ። እሺ የኔና አንቺ ጓደኝነትስ? እሱ ባለበት ይቀጥላል። እሺ በቃ እኔ እንሂድ። ያያዝሽ አንድ ነገር አስቤ ነበር። ምን አሰብሽኝ? ለምን ነገ ጨርቄን ማቄን ሳንል ከዚህ ይዘኸኝ አትጠፋም? ለምን ሲባል? ከዚህ ሁሉ ነገር ሸሽተን መሄድ እየቻልን ለምን እንጋፈጣለን ብዬ አስቤ ነው። በእኔ አትተማመኝም ማለት ነው? ይህ አለመተማመን አይደለም ክሪስ ነው እንጂ። አንድ ነገር ልንገርሽ፣ አንቺን ከኔ ጠልፎ ለማሸሽ የሞከሩትን ሰዎች ሳልበቀላቸው የትም አልሄድም። ለምን እንደሆነ ልንገርሽ፣ አንቺን ጠልፌ ሳይሆን በክብር አግብቼሽ መኖር ስለምንፈልግ ነው። እንዴት ሆናችሁ ገነት? እናታችን በጣም ታማለች። መብላትም መጠጣትም መንቀሳቀስም አልቻለች። እናቴ ጥላኝ ልትሄድ። ተይ ገነት፣ እንደዚህ መሆን እኮ የለብሽም። አይንዬ ነገ ሄደን ከእናታችን ጎን መሆን ሳይኖርብን አይቀርም። በቃ እንግዲህ እንደዛ ከሆነ ነገ በጠዋት ተነስታችሁ ማልዳችሁ ልትሄዱ ነው የሚሻለው። አይንዬ አንቺንስ ለማን ጥዬ? ለእሷማ ነው ያለውላት። እናንተ አላችሁ ብለን ጥለናት ብንሄድማ ትታችኋት ከተማ ሄዳችሁ እሷም ተጠልፋ አገኘናት። የዛኔ እንኳን ጥፋቱ የኔ ነበረ። ክሪስን በግርማቸው ተመቶ ስለነበር እናንተ ቅርብ ሄዳችሁ መስሎኝ እኔ ነኝ የሸኘሁት። ከዚህ በኋላ ግን አለው ገነት፣ ምንም እንዳታስቢ። አይ ወያይቸው ይሄዳል። ቴንጀት አለ በጠና እናታችን እንደታመመች እያወቅሽ። አዎ ግን እውነቱን ነው። ለእኔ እሱ አለ፣ እናንተ ብትሄዱ ነው የሚሻለው። በቃ እንደዛ ከሆነ እሱን በጠዋት ሄደን እሱን አለማምጆ አረፋፍደን እንሄዳለን። አረ ምንም ችግር የለም፣ እኔ ራሴን ለማመዳለሁ። ገነት ትክክል ነች፣ እንደሱ ማድረግ ይሻላል። እዚህ ቤቶች እንዴት አደራችሁ? እንዴ ናት ይመጣ እንዴ? ምሩ በጠዋት ተነስተሽ ምን እየሰራሽ? ዛሬ ኢሳያስ ይመጣልና ለሱ ጉድ ጉድ እያልኩለት እኮ ነው። የት? እዚህ? አዎ እዚህ ለምሳ ይመጣሉ። ለነሱ እኮ ነው ጉድ ጉድ ስለነበረው። እሱማ ተቀይሯል ማለት እኮ ነው። አዎ እሷን በደንብ አስረዳችኝ። እኔም ደግሞ ሳላውቀው ዝም ብዬ ከምገምተው ለወቀው ብዬ እኮ ነው። እና ዛሬ ስራ እንፈልገው? ኧረ በጭራሽ ወተን እንፈልጋለን እንጂ። ጥሩሽ። በሰማዩ ላይ ደሞ እንደ ፈጣሪ በአየሩ ላይ እምቧበይ እምቧበይልኝ እምቧበይ እምቧበይልኝ እምቧበይ እምቧበይልኝ እምቧበይ እምቧበይልኝ ነይ ነይ በአይሮፕላን በሰማዩ ላይ ደሞ እንደ ፈጣሪ በአየሩ ላይ አንቺ ዋ የኔ ፍልቅልቅ ሁለመናሽ ወርቅ አንቺ ዋ የኔ ፍልቅልቅ ሁለመናሽ ወርቅ እምቧበይ እምቧበይልኝ